አዲስ አበባ ከተማ ያለባትን ድርብርብ ኃላፊነት በብቃት እንድትወጣ ለማስቻል የከተማ አስተዳደሩ በተለያዩ መስኮች ሪፎርሞችንና የልማት ተግባራትን እያከናወነ ሲሆን ከዚህ ውስጥ የተሳለጠ አገልግሎትን ለመስጠት የሚሰራው ስራ ተጠቃሽ ነው። የዚሁ አካል የሆነውና የከተማ አስተዳደሩ የወረዳ አመራሮችን አቅም ለመገንባት ሲሰጥ የነበረው ስልጠና ማጠቃለያ ላይ ከንቲባ አዳነች አቤቤ እንደተናገሩት በከተማዋ ዘመኑን የዋጀና የላቀ አገልግሎትን ለመስጠት እየተሰራ ይገኛል። ከተማችን አዲስ አበባ ያለባትን ኃላፊነት በተሟላ ሁኔታ ለመወጣት በተለይም ደግሞ ዘመኑን የዋጀ የላቀ አገልግሎት ለመስጠት በርካታ ስራዎችን እየሰራች ነው ያለችው። በተለይም ሁለት ቁልፍ ስራዎችን የቅድሚያ በመስጠት እየሰራች ነው። አንደኛው የከተማዋ መሰረተ ልማት አገልግሎትን ለማሳለጥ የሚያስችል መሆን እንዲችል በርካታ መሰረተ ልማቶችን በማደስ አዳዲስና ዘመናዊ መሰረተ ልማቶችን በመዘርጋት በላቀ ደረጃ የከተማዋን ነዋሪ ለማገልገል ዘርፈ ብዙ ስራ እየሰራች ነው። በከተማዋ አገልግሎት አሰጣጥን ለማቀላጠፍ አስፈላጊ መሰረተ ልማቶችን ከማሟላት ጎን ለጎን መሰረተ ልማቶቹን ተጠቅሞ ቀልጣፋ አገልግሎትን የሚሰጥ አመራርን ማፍራት ትኩረት ተሰጥቶታል ያሉት ከንቲባ አዳነች ከዚህ አንጻርም ለውጦች መኖራቸውን ገልጸዋል። ይህንን ዘመናዊ መሰረተ ልማት መጠቀም የሚችል ብቃት ያለው አመራር እንዲገነባ ያለው አመራር የበለጠ ጠንካራ በየጊዜው ራሱን እያበቃ የሚሄድ ህዝቡን ለማገልገል ዝቅ የሚል ከባለስልጣንነት ይልቅ አገልጋይነት ስሜት የሚታይበትና የሚንጸባረቅበት በዛው ልክ ደግሞ ለማገልገል የሚያስችል ተነሳሽነት በተግባር ደግሞ የሚቆጠር አገልግሎትን ማቅረብ የሚችል እንዲሆን በርካታ ስራዎችን እየሰራን ያለነው። ከመሰረተ ልማት አንፃር እጅግ በጣም ፈጣን በሆነ ሁኔታ እየገሰገስን ነው ያለነው። ከአመራር አንፃር ደግሞ አንጻራዊ ለውጦችን እያስመዘገብን ነው። በየጊዜው የሚደረጉ ግምገማዎች የሚፈጠሩ የስልጠና እድሎችና መሰል ጉዳዮች አመራሩን ለማብቃት አስተዋጽኦ ማድረጋቸውን የተናገሩት ከንቲባዋ ተጠያቂነትን ከማስፈን ጎን ለጎን ለአቅም ግንባታም ትኩረት እንደተሰጠው ተናግረዋል። በየጊዜው በመናደርገው ግምገማዎች እንደዚህ አይነት የስልጠና መድረኮችን በመፍጠር እነሱ ላይ በመመርኮዝ በስራ ሂደት ደግሞ በመናረጋው ድጋፍና ክትትል በመንሰጠው ግብረ መልስ አመራሩ በየጊዜ እየበቃ የተሻለ አገልጋይ መሆን እንዲችል ጥረት እያደረግን ነው። ለውጦች ተመልክተናል። ለዚህ በዋናነት ማሳያው ከተማችን ላይ እየመጣ ያለው እየታየ ያለው ተጨባጭና የሚቆጠር ለውጥ ነው። አመራራችንም በማጥራት በኩል በየጊዜው ተጠያቂነትን በማስፈን ቸላ ሳንል እየሄድን ነው። በአብዛኛው ግን ዋናው ትኩረታችን አመራራችንን መገንባት ማብቃት የበለጠ አገልጋይነቱ እየጎላ እንዲሄድና በዛው ልክ ደግሞ ውጤት እንዲያስመዘግብ ውጤታማ አመራር እንዲኖረን ማድረግ ነው። የከተማ አስተዳደሩ አመራሩን ለማብቃት የከተማዋን የአመራር አካዳሚ ሪፎርም በማድረግና አቅሙን በማሳደግ እየሰራ መሆኑን የተናገሩት የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በአሁኑ ወቅት ስልጠናዎችን በስፋት ለመስጠት ዝግጁ መሆኑንም ገልጸዋል። ለአመራሩ የሚያስፈልገውን የክህሎት እና የልምድ ማሳደግ የሚያስችል ስልጠናዎች ከመስጠት አንፃር እምብዛም ያልሄደ ከመሆኑ ጋር ተያይዞ በዘርፉ በተቋሙ ጋር ተያይዞ የነበረውን የአመራር ጉድለት በማረም ተቋሙን ደግሞ አጠቃላይ ከተማ አስተዳደራችን በጀመረው የሪፎርም ስራ ይሄንን ሪፎርም ማገዝ አለበት። በተሻለ መልኩ ሪፎርሙ ተጠናክሮ ውጤት በሚያመጣ መንገድ መሄድ ስለሚገባው ያንንም ሪፎርም ሊያግዝ የሚችል የአመራር አካዳሚውም ራሱን አስችሎ ሪፎርም እንዲያደርግ የተደረገበት አግባብ ይገኛል ማለት ነው። ይሄንን በማድረግ ስልጠና ለመስጠት የሚያስችል ስራዎች ተጀምሯል። በስልጠና መርሃ ግብሩ 2751 ተሿሚ አመራሮች በ11 ዙር በተለያዩ ርዕሰ ጉዳዮች መሰልጠናቸውን የገለጹት ደግሞ የአዲስ አበባ አመራር አካዳሚ ፕሬዝዳንት ዶክተር ጣሰው ገብሬ ናቸው። አካዳሚያችን አመራሮችን በተለይም ተሿሚ አመራሮችን የማልማት ስራ በ2017 ባጀት ዓመት ለመጀመሪያ ጊዜ
በመጀመሪያው የስልጠና መርሃ ግብር በ11 ዙሮች በባህሪ ግንባታ እና በትግበራ ክህሎት ርዕሰ ጉዳዮች ላይ 2751 የወረዳ ተሿሚ አመራሮችን ማሰልጠን ተችሏል። የባህሪ ቀረጻ ወይም የባህሪ ግንባታና የትግበራ ክህሎት ስልጠናዎች በጥናት የተለዩ የስልጠና ርዕሰ ጉዳዮች ሲሆኑ በውስጣቸውም እጅግ በጣም ገንቢ ሐሳቦች ተካተውበታል። በማጠቃለያ መርሃ ግብሩ በለውጥ አመራርና ተገልጋይን ማዕከል ባደረገ አገልግሎት አሰጣጥ ላይ ያተኮሩ ስልጠናዎች ተሰጥተዋል።